ወዳጄ እኛ መንደር ግንቦት አንድ ሌላ ፍጡር አይመለክበትም፣ አይወደስበትም። ግንቦት አንድ ለሌላ ፍጡር የተለየ ቀን አይደለም። በእኛ መንደር ከግንቦት አንድ እስከ 30 ኢየሱስ ነው የሚመለክበት። ከግንቦት አንድ እስከ 30 አይደለም፣ አመቱን ሙሉ ኢየሱስ ነው የሚወደስበት። ቀን ሁሉ የኢየሱስ ነው። እኛ ለፍጡራን ለይተን ያስቀመጥናቸው ቀናት የሉንም። በሁሉም ቀን ጌታ ይከብርበታል። ምክንያቱም ቀናት ሁሉ የተፈጠረው ለሱ ክብር ስለሆነ ራሱ ለክብሩ የፈጠራቸው ቀናት ራሱ ይመለኩበታል። ሌላ ፍጡር አይሰገድበትም፣ ሌላ ፍጡር አይወደስበትም፣ ሌላ ፍጡር አይመሰገንበትም። ምክንያቱም ሌላ ፍጡር በቀናት ላይ ምንም ያገባው ነገር የለም። እግዚአብሔር ከሱ ጋር ሌላ የሚመሰገን ሌላ የሚመለክ አማልክት ብኖሩ እሱ ራሱ እኔ ብቻ አይልም ነበረ። ሙሴን ወደ ፈርዖን ስልክ ሕዝቤን እንዲያመልኩኝ ዘንድ ልቀቃቸው ብለ ንገረው ብሎ ላከው። ማን ላከኝ ብዬ ልንገረው ስለው ያለና የነበረ አልፋና ኦሜጋ ልኮኛል በለው አለ። ማን? እኔ። እግዚአብሔር ብቻውን መመለክ የሚፈልግ አምላክ ነው። እግዚአብሔር ከደባል ጋር ከአማልክት ጋር የሚመለክ የሚፈልግ አምላክ አይደለም። ብቻውን ነው እሱ የሚመለከው። ቀናት ሁሉ እሱ የሚመለኩባቸው ናቸው። ሌላ ሰው ከሱ ጋር አብሮ የሚመለክ ሰው ቢፈልግ እኮ እግዚአብሔር እኛን እንዲያመልኩን ህዝባችንን ሊቀቅልን ብለ ንገረው ይል ነበር። ከሱ ጋር ማንም እንዲመለክ አይፈልግም እግዚአብሔር። እግዚአብሔር ቀናተኛ አምላክ ነው። ክብሩን ለማንም አሳልፎ አይሰጥም። ቀን ሁሉ ለእግዚአብሔር ክብር ይውላሉ። እናንተ አትሸወዱ። ቀንን ለያይታችሁ ይሄ ቀን እንትና ነው፣ ይሄ ቀን እንትና ነው፣ ይሄ ቀን እንትና ነው፣ የዚህ ጻድቅ ነው፣ የዚህ ምናምን ነው፣ የዚህ ሰማዕታት ነው እያላችሁ ቀን አትከፋፍሉ። በየቀኑ ባገኛችሁት አጋጣሚ ሁላ ኢየሱስን ብቻ አክብሩ። እሱ ብቻ በቀን ይንገስ።